ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋበዝናችሁ። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው። የፕሮግራማችን ሁሉ የመጀመሪያ መክፈቻና ወጃችን ይሄ ነው። በማህበራዊ ሚዲያ ለምትከታተሉም በሙሉ እስከዚች ደቂቃ ድረስ የገባችሁ ፈጠን ብላችሁ ኃላፊነት በመወጣት አብራችሁ እንድትሆኑ በአክብሮት ነው የምንጋብዛችሁ። አሁንም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ነው የጋበዝናችሁ። ርዕሰ ጉዳያችን ሰፋ ያለ ነው። ጠብቅ የሆነ መረጃም ይዘናል። የሳሞራ የባጫና የአብይ አህመድ ሰላይ በመቀሌ መያዝ፣ ያለፈው ጦርነትና የዘረፋው ምስጢር የአርበኛ ዘመነ ካሴ ማረጋገጫ ሚል ርዕሰ ጉዳይ ይዘናል። በዚህ ርዕሰ ጉዳይ የምናነሳውን ነጥብ ጠብቁን፣ ተከታተሉን፣ አብራችሁን ከኛ ጋር ቆይታ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ፈጠን ብላችሁ ሼር አድርጉና የቀጥታ ስርጭቱ ጀምሯል ብላችሁ በፌስቡክ ገጻችሁ ብትለጥፉት ተመልካቾች ጋር እንዲደርስ ታደርጋላችሁ። ለመዘግየታችን ይቅርታ እንጠይቃለን። ተጨማሪ ጊዜ እንዳናባክን ወደ ርዕሰ ጉዳዮቻችን የምንሄደው ተመልሰን መተናል። አድማጮቻችን አሁንም አብራችሁን ስለሆናችሁ ከልብ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ርዕሰ ጉዳያችን ቀደም ሲል እንደገለጽንላችሁ ገዘፍ ያለ ነው። ዛሬ የአገዛዙ ካድሬዎች ካላችሁ ባጫ ደበሌን ጨምሮ በተጠንቀቅ ማዳመጥ ይኖርባችኋል። የአገዛዙ ካድሬዎችም ለዛሬ የሚሆናቸውን አጀንዳ አግኝተዋል። በደንብ እናቀብላችኋለን። የባጫ ደበሌን ጉዳይ ወደ መወያያነት እንዲመጣ ወደ መድረኩ እንዲመጣ አስተዋጽኦ ያደረጉት እነ ቡቺ ናቸው። በዘለቄታው ገና ተጀመረ እንጂ ያላለቀም ብለናል። በየቀኑ በደንብ በብዙ ርቀት እንደዚህ የቀላመዱትን ነገር በደንብ ግልጥልጥ አድርገን በማስረጃም እያስደገፍን ማጋለጡን እንቀጥላለን። ከእንዴት ያለ ወንበዴና አስከፊ ስርዓት ጋር የኢትዮጵያ ሕዝብ ትግል ውስጥ እንዳለ መረዳት ይገባል ብለን የምናምነው። ይሄንን ሕዝቡ በሚገባ እንዲገነዘብ ደግሞ ማስረጃዎችን አቅርቦ እንደዚህ ያለውን ወንበዴ ስርዓት በልኩ ማጋለጥ ያስፈልጋልና እነ ባጫ ደበሌ ወጥተው እንደ ቀልድ አቅራርተው የሚሄዱበት ሁኔታ ፈጽሞ እንዳይፈጠር ማድረግ ይጠበቅብናል። ለዚህ ነው ከፍተኛ ርብርብ የሚጠይቀው። በመረጃ ማሰባሰብ ጉዳይ ላይ የበኩላችሁን አስተዋጽኦ እያደረጋችሁ ላላችሁ እጅግ በጣም ከልብ እናመሰግናለን። ስለምትተማመኑብን ነው መረጃዎች እኛ ጋር እንዲደርሱ የምታደርጉት። ምስጢራዊነታቸውን እንጠብቃለን። ከዚያም ደግሞ ለህዝቡ በአግባቡ ደሊቨር እናደርጋለንና ይሄ የኦህዴድ ስርዓት እንኳን አዲስ አበባን ጨምራችሁለት ኦሮሚያ በሚባለው ክልል ምን ያህል ፍጅት እያደረሰ እንደሆነ እናውቃለን። ይሄ ስብስብ በቅጡ አንድ ቀበሌ መምራት የማይችል ተራ ስብስብ ነው። ይሄን ስብስብ ከኢትዮጵያ ትከሻ ላይ የማውረድ ትግል ለዚህ ትውልድ በተለይ በታሪክ የተጣለበት ኃላፊነት ሆኖ መጥቷል። ይሄንን የትን ትተነው ልንሄድ የማንችል ሁኔታ ስለሆነ ነው እየተጋፈጥ ነው የምንገኘውና የሁላችንንም መናበብ የሁላችንንም መረባረብ የሚጠይቅ ጊዜ ነው። ነገሮች መልክ እየያዙ ቀና መንገድ እያገኙ እንደሆነ ብዙዎቻችን የምንታዘበው ሀቅ ነው። አሁን ስርዓቱ በብዙ መልኩ በየማዕዘኑ ተኮርኩሞ ከዚህ በፊት ስንለው እንደነበረው ልውደቅ ሲል አትወድቅም ብሎ የሚታገለው ያለ ነው የሚመስለው በሚታገለው ህዝብ መካከል። ምክንያቱም ደግሞ ዘርዝረን አንስተናል። እነሱ በሄዱበት ጭካኔ ሩቡን ያክል እንኳን ራሳችንን ከዚህ አስከፊ ስርዓት ለመታደግ የጨከንን አይመስልም እያልን ደጋግመን የምናነሰዋለን። በጥቂቶች ቆራጦች ነው ሁልጊዜም ትግል የሚመራው። ብዙሃኑ በሂደት ውስጥ የሚሳተፍ ነው የሚሆነው እንደሚታወቀውና ጠንከር ያለ ትግል በኖረ ጊዜ ምን ሊመጣ እንደሚችል አሁን ከሁኔታዎች መረዳት ይቻላል፣ ከእንቅስቃሴዎች መረዳት ይቻላል። እና የአቋም የፕሪንሲፕል ሰው ሆኖ መገኘት እንጂ በትግሉን በአሸናፊነት ለመወጣት ሌላ መሰረታዊ ነገር የምንለው ይሄ ነው። ኮዝ ያለው ህዝብ ኮዝ እስካለህ ድረስ ጦርነትህ ጀስት ነው፣ የፍትሐዊ ነው የሚሆነው ራስህን የምትታደግበት እንጂ በማንም ላይ ፍላጎትህን በኃይል ለመጫን የሚደረግ ጥረት አይደለም። ኦህዴድ ግን የሃይማኖትና ፖለቲካን በጅምላ ከሁሉም አግበስብሶ ሄጅሞኒውን እየጫነ ያለ ቡድን ስለሆነ ከዚህ ቡድን ጋር የሚደረግ ትግል እልህ አስጨራሽ ነው፣ ግን ምርጫ የሌለው ትግል ነው። ደግሞ በፍጹም መሸነፍ አማራጭ አይደለም። በዚህ ስርዓት ውስጥ መሸነፍ አማራጭ አይደለም። አማራጩ ማሸነፍ ብቻ ነው። ይሄ በደንብ ታውቆበት ነው እስከ መጨረሻው ትግል የሚያስፈልገው። ሌላው አይተነው ጊዜ ወደሚያደላው ምናምን የሚላካል አሁን ወደዛ ዘነበለ ወደዚህ ብለህ እንደ ደመራ ትግልን ወዴት ይወድቃል ብለህ መጠበቅ የሚያዋጣ ጊዜ አይደለም። ወይም እንደ መጽሐፍ ቅዱስ 11ኛው ሰዓትም ጠዋትም የመጣው እኩል ተከፍሎታልና 11 ሰዓት ላይም ቢሆን ጠብቄ ምናምን የሚል 11 ሰዓት ስትመጣ ተዘግቷል ነው ተብሎ በር የሚጠብቅህ ተዘግቷል ነው። እንደዚህ አይነት መሸዋወድ የለም። በአሁኑ ወቅት በእውነቱ በጣም በሚደንቅ ሁኔታ
በሁሉም አቅጣጫ ላይ ሰራዊቱ የፈረሰ የከዳ እየተቀላቀለ ነው። ከሰሞኑ በተከታታይ የሰራዊቱ መፍረስና ፋኖን መቀላቀል በስፋት እየተዘገበ መሆኑን ተከትሎ ትተውት የነበረውን በተለያየ መልኩ አይ ጨርሰነዋል አልቋል ሲሉት የነበረውን እንደገና መልሰው አንድ 10 መሳሪያ እንደ ችቦ ደርድረው ድሮ ባጫ ከለገዳዲ እየሰበሰበ የሚሸጠውን ችቦ የሚመስል ክላሽ አጋድመው ሊለኩሱት ነው የሚመስለው ማረክን ብለው የሚሰበስቡትና የባጫን ትዝታ እየቀሰቀሱት ነው የሚመስለው። በጥቅሉ ዛሬ ጠበቅ ያለ መረጃ አግኝተናል እንዳልናችሁ። ይሄንን ለማድረስ የእናንተ ተሳትፎ አስፈላጊ ነው። አስፈላጊነቱ ሌሎች እንዲደርሳቸው በማድረግ ረገድ የምታደርጉት ርብርብ። በዚሁ አጋጣሚ በዛሬው ዕለት መነጋገሪያ ሆነው ከቆዩት ነገሮች አንዱ የአብይ አህመድ የሽንፈቱ መገለጫ የሆኑ ነገሮች ተደጋግመው እየመጡ ነው። በየሚዲያው የኦህዴድ ሰዎች በዋነኛነት የኦሮሞ ፖለቲካ ኃይሎች ከወታደሩም ከሲቪሉም ከሃይማኖቱም ከሁሉም ከአክቲቪዝሙም ከጋዜጠኛውም ከምናምኑም በየሚዲያው ላይ እየተረባረቡ ነው ያሉት። ይኸውም ጭንቅ የሆነባቸው ኦህዴድን ከውድቀት ለመታደግ የሚደረግ ዘክ ነው እና በጣም ከጭንቀት የመጣ መፍትሄ ሊሆን የማይችል ነገር ነው እያደረጉ ያሉት። ዞሮ ዞሮ ለጊዜው ግን ህመማቸውን ስቃያቸውን ነው የሚያሳየን። ምንድን ነው እየተካሄደ ያለው? እንደምታውቁት አዲስ አበባ ላይ በአዲስ አበባ የአዲስ አበባን ፖሊስ የአዲስ አበባን ፖሊስ እንደምታውቁት ምንድን ነው ወታደራዊ ጀነራል አምጥቶ አስቀምጧል አዲስ አበባ ላይ። ጀነራሉን አስራት ዴኔሮን አዲስ አበባ ሲያመጣው አዲስ አበባ ላይ ፖሊስ አዲስ አበባን ለመምራት የሚያስችል ፖሊስ አጥቶ ነው ወይ የሚል ጥያቄ ነበር ስናነሳ የነበረው። አሁን አማራ ክልል በተመሳሳይ ሁኔታ መጀመሪያ ያደረገው ከክልሉ የእምነት የሚጥሉበት አጡ። እዛው ካሉ ክልሉ ላይ ካሉት መካከል ሲኒየርም ይሁን ምንም ይሁን እምነት የሚጥሉበት አጥተው ነው። ከፌዴራል ማነው ዘላለም መንግስቴን ምክትል ኮሚሽነር አድርገውት የነበረው ኮሚሽነር ዘላለም መንግስቴን ነበረ 27 ኮሚሽነር ዘላለም መንግስቴን ነበረ ሊቀመን ማነው ከፌዴራል ወስደው አማራ ክልል ላይ የክልሉ ፖሊስ ኮሚሽን ኮሚሽነር ያደረጉት። ዘላለም መንግስቴ ወደዛ ሲሄድ በአጭር ጊዜ ውስጥ ክልል ውስጥ ያለውን ሁኔታ የሚቀይር ምናምን ያልተባለለት የለም። ኦህዴዶች በጣም እርግጠኛ ነበሩ በዘላለም በቃ ነገር ዓለሙን ሁሉ ይቀያይረዋል እና እርምጃ ይወስዳል ይህንን ያደርጋል ምናምን የሚል በጣም ትልቅ ተስፋ አድርገው ነበረ በዘላለም። ዘላለም መንግስቴ ሄዶ አንዲት ነገር ሊፈይድ እንደማይችል እርግጠኛ ነበርን። ተፎክሮለት ተጨብጭቦለት ሄደ። በአጭር ጊዜ ውስጥ ሪፎርም አመጣ፣ ይህንን አደረገ፣ አስተካከለው፣ ቀጠናውን ወዘተረፈ ተባለ። ዘላለም መንግስቴ ከወራት በኋላ አልቻለም፣ ተጠራ። እንደገና ወደ ፌዴራል ፖሊስ እንደገና ተመለስ አሉትና ለአማራ ክልል ሌላኛውን እንከፍ ደግሞ አመጡት። ሌፍተናንት ጀነራል ነው ሌፍተናንት ጀነራል ጥጋቡ ይልማ የሚባል ሰው ነው ያመጡት። ጥጋቡ ይልማ ያው ጥጋቡን አስተንፍሰው ቅርብ ጊዜ ሸኙታል። ምንም በዚህ ጥርጥር አይግባችሁ። ዘላለም መንግስቴ ብዙ ተብሎለት ብዙ ተነጋግሮ ሄዶ በቀጥታ ከነ ብርሃኑ ጁላ ከነ ደመላሽ ከነ አብይ አህመድ ጋር እየተነጋገረ የፈየደው ነገር የለም። እችንን ከፍ ደግሞ ፈልገው አምጥተዋታል። ችግር የለም። እሱ ደግሞ ስንት ቀን እንደሚንዘባዘብ እናያለን። ለማንኛውም የ19ኛ የምድር ጦር ክፍል አዛዥ አድርገውት የተወሰነ ጊዜ ሰርቷል። የመከላከያ ጤና መምሪያ ኃላፊ አድርገውት በመምሪያ ኃላፊ ደረጃ ደርሷል። አሁን የአማራ ክልል ፖሊስ ዋና አዛዥ እና አዲስ አበባ ላይ ሲጨንቀው ከወታደር መልምሎ ወታደር አዛዥ ነው ያደረገው። አማራ ክልል አሁን ከመላ አገሪቱ አማራ ክልልና አዲስ አበባ ላይ ብቻ የመከላከያ ጀነራል የፖሊስ አዛዡ ነው ሲመደብ አማራ ክልልና አዲስ አበባ ለምን ይመስላችኋል? መቀሌ ሊመድቡ ስለማይችሉ ነው። ባህር ዳርም እንደ መቀሌ ማዘዝ መናዘዝ የማይችሉባት ሁኔታና ቀንዳውጣ ላይ ጨው እስከሚነሰነስባቸው ጊዜ ድረስ ነው። ትንሽ ቆይታ አፋር እንደምታውቁት ብዙ የጨው የሚመረትበት አካባቢ ነው። የኡጉጉሙ ጥሩ እንቅስቃሴ እያደረገ ነው። አሁን እንግዲህ ከኤርትራ መሳሪያ ድጋፍ ሄደዋል ምናምን ነው አደለ እየተጠየቀ ያለው። አሁን ከፋኖ በኩል ጥያቄ እየቀረበ ያለው ከአፋር ጨው ላኩልን። በምንም ቀንዳውጣ ላይ ነስንሰው ሊያሟሟት ነው። ጨው ነው እየተፈለገ ያለው። የአፋር ጨው በደንብ ተፈልጎ ነው። እና አፋሮች ፈጠን ብላችሁ የተጠየቀውን ጨው ብታደርሱ መፍትሄውን ለፋኖች እነሱ መስጠት ያለባቸውን መፍትሄ ይሰጣሉ። ለማንኛውም ከጭንቀት ከመረበሽ ከስቃይ የመነጨ
ወታደራዊ ጀነራል መድቦ ክልሉን ስቲል እየተመራ ያለ ወታደራዊ አመራር ነው። ግን ፖሊስ ክፍል ላይም የሚያምነው ማጣት፣ መከላከያም ላይ እርስ በርስ መተማመን እንደሌለ ነግረናቸዋል። የበለጠ እናስገብራለን ብለው የሚያስቡትን አካል ነው አሁን እያደረጉ ያሉትና ማንን የተሻለ እናስገብራለን፣ ማንን የተሻለ ተልቆ ብንሰጠው ማስፈጸም እንችላለን የሚል ሁልጊዜ የሚወስዱት የሞኝ ዘፈን ሁልጊዜ አባዮሽ ይላልና ሁልጊዜ አባዮ ሆይ ነው እናያለን የእነሱን አባዮሽ። ይሄ በገዛ ህዝብ ላይ እንግዲህ ተብሎ የሚታሰበው አማራ ክልል ላይ የሚላኩ አካላት ቀንድ አውጣንም በሉ ሌላውም አካል የሚላኩበት ዓላማ ታውቁታላችሁ። ይመጣሉ። ምን አስፈጽመው ምን ተሳክቶላቸው ያውቃል? ያው እንደምታውቁት ነው እሱ ሌላ ነገር። እሺ አድማጮቻችን እንግዲህ ምሽቱን ሰበር ዜናዎችን እየሰማን እንገኛለን። እነ አብይ አህመድ በማንኛውም ሰዓት ሹመታቸውን ስልጣናቸውን ሊያጡ እንደሚችሉና የፋኖ ኃይሎች በማንኛውም ሰዓት ባልተጠበቀ ሰዓት መሃል አዲስ አበባ ከተማ ሊገቡ እንደሚችሉ የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ በአዳማ በኢሊሌ ሆቴል ባካሄዱት ስብሰባ ሲናገሩ እንዲሁ ለመስማት ተችሏል። የውስጥ ምንጮቻችን ሹክ እንዳሉን ከሆነ አቶ ሽመልስ አብዲሳ ሁላችሁም እንደምታውቁት ከዚህ ቀደም አደባባይ ወጥተው በመደንፋት ይታወቃሉ። ጽንፈኞቹን ቡድኖች አጠፋናቸው፣ ደመሰስናቸው፣ ፋኖን አጥፍተናል፣ 90% የሚሆነውን በአማራ ክልል ከተሞች እየተንቀሳቀሱ የሚገኙ ታጣቂ ቡድኖችን አጥፍተናል ሲሉ የቆዩት የብልጽግናና የኦህዴድ ባለስልጣናት አሁን ላይ ለፋኖ ኃይሎች እጃቸውን መስጠታቸውም ነው እየተገለጸ የሚገኘው። ከዚህ ቀደም በአደባባይ ህዝብን እንደ ህዝብ በመዝለፍ ህዝብን በመሳደብ በተለይም ደግሞ በአማራ ህዝብ ላይ አፋቸውን በመክፈት የሚታወቁት አቶ ሽመልስ አብዲሳ አሁን ላይ ደግሞ ጽንፈኞቹ ቡድኖች ኢትዮጵያን ሊበትኑ ከኢትዮጵያ ጥንተ ጠላቶች ጎን ተሰልፈዋል ሲሉም ነው የተደመጡት። የፋኖን ኃይሎች ሲከሱና ሲወነጅሉ የተደመጡት አቶ ሽመልስ አብዲሳ የፋኖ ኃይሎች ከሻቢያ ጋር ከህወሓት ጋርና ከግብጽ ጋር በመቀናጀት ከስልጣን ሊያስወግዱን ነው፣ የኛ ዋነኛ ኃላፊነት የሚሆነው የአብይን ስልጣን ማስጠበቅ ነው ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖን ኃይሎች ማጥፋት ከነበረብን ጊዜ ዘግይተናል ሲሉም ነው የተደመጡት። ጽንፈኛውን ቡድን አጥፍተን ቢሆንም አሁን ላይ ግን ጽንፈኛው ቡድን በድጋሚ አፈር ልሶ ተነስቶ ከጥንተ ጠላቶቻችን ጋር በመሰለፍ የምኒልክ ቤተ መንግስትን ሊቀማን ከጫፍ ደርሷል ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖ ኃይሎች በማንኛውም ሰዓት መሃል አዲስ አበባ ከተማ ሊገቡ ስልጣናችንንም ሊቀሙን ስለሚችሉ ሁላችንም አይናችንን ገልጠን መጠበቅ ይገባናል ሲሉ ነው የተደመጡት። የኦሮሞ ህዝብ ይህንን ስልጣን የሚያጣ ከሆነ ዳግም ወደ ባርነት እንገባለን ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖን ኃይሎች ማጥፋት ከነበረብን ጊዜ ዘግይተናል ሲሉም ነው የተደመጡት። ጽንፈኛው ቡድን አሁን ላይ አቅም ገንብቷል። በተለይም ደግሞ እኛን ከስልጣን ለማስወገድ ሲል ከዚህ ቀደም ጠላት ከሆነ አሁን ደግሞ ተወዳጅቷል ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖንና የህወሓትን አንድነትና ቅንጅት ሲኮንኑም ተደምጠዋል። ጠላቶቻችን ጸምዶ በሚል በአንድነት ቆመዋል። ከስልጣን ሊያስወግዱንም ቀን ከሌሊት እየለፉ ነው። በውስጥና በውጭ የሚገኙ ኃይሎች በአንድነት ተናበው ተነስተውብናል በማለት የከሰሱት አቶ ሽመልስ አብዲሳ በተለይም የኛ ወገን የሆኑ ከዚህ ቀደም ለኦሮሞ ህዝብ እንታገላለን ሲሉ የነበሩ አክቲቪስቶችና ፖለቲከኞችም ቢሆኑ የጽንፈኞቹ ቡድን ተላላኪ ሆነዋል ሲሉም ነው የተደመጡት። በተለይ አቶ ሽመልስ አብዲሳ እነ አክቲቪስት ጀዋር መሐመድን እነ ፕሮፌሰር እስቄል ጋቢሳን የመሳሰሉ የኦሮሞ ተወላጅ ፖለቲከኞች ከህዝባቸው ጎን መቆም ሲገባቸው እነሱ ግን የጽንፈኞቹ ቡድን ዋነኛ ዓላማ አስፈጻሚ ሆነዋል በማለት ሲከሱም ነው የተደመጡት።
የአቶ ሽመልስ አብዲሳ ሌላኛው ክስ ደግሞ ጽንፈኞቹ ቡድን ከኛ ጎን እንዲሰለፉ በተለይ ደግሞ የአሰብ ወደብን ለኢትዮጵያ እናስመልሳለን፣ ለእናንተም ቢሆን ሹመትና ስልጣን እንሰጣችኋለን በማለት ብንደለላቸውም ሊታለሉልን አልቻሉም ሲሉ የተደመጡት አቶ ሽመልስ አብዲሳ የነ ዘመነ ካሴ አሰላለፍ ክፉኛ እንዳሰጋቸው ሲናገሩም ነው የተደመጡት። ጽንፈኞቹን ቡድን ለማጥፋት ያለ የሌለ ኃይላችንንና አቅማችንን ተጠቅመናል። ያም ሆኖ ግን ጽንፈኞቹን ቡድኖች ማጥፋት አልቻልንም። ለዚህም ደግሞ ተጠያቂዎቹ በአማራ ብልጽግና ውስጥና በብአዴን ውስጥ የተሰገሰጉ ሹማምንትና ባለስልጣናት ናቸው ሲሉም ስለመክሰሳቸውም ነው የተገለጸው። አቶ ሽመልስ አብዲሳ በብአዴን ውስጥና በአማራ ብልጽግና ውስጥ የሚገኙ ሹማምንትና ባለስልጣናት በአጠቃላይ የሚታመኑ አይደሉም። አማራጭ በማጣታችን ግን ከነሱ ጎን ለመሰለፍ ተገደናል ሲሉም ነው የተደመጡት። ያም ሆኖ ግን ብአዴንም ይሁን የአማራ ብልጽግና ባለስልጣናትና ሹማምንት በአጠቃላይ የጽንፈኛው ቡድን ተላላኪና ለጽንፈኛው ቡድን ስስ ልብ እንዳላቸው እናውቃለን። አማራጭ በማጣታችን የተነሳ ግን ከነሱ ጋር ለመስራት ተገደናል ሲሉም ነው የተደመጡት። ታዲያ አሁን ላይ የፋኖ ኃይሎች ጽምዶ በሚል እያካሄዱ የሚገኙት የአንድነት ጉዞ ወይም ደግሞ ጥምረትም በከፍተኛ ሁኔታ እንዳሳሰባቸው ሲገልጹም ነው የተደመጡት። አሁን ላይ ህወሓት፣ የፋኖ ኃይሎች፣ የሻቢያ ኃይሎች እንዲሁ የአፋርና የጋምቤላ ኃይሎች ከኢትዮጵያ ውጭ ደግሞ ግብፅን፣ ሻቢያን የመሳሰሉ ኃይሎች በአጠቃላይ በአንድነት በሀገር ውስጥ የሚገኙ ታጣቂ ቡድኖችን እየደገፉ እኛን ከስልጣን ለማስወገድ መጠነ ሰፊ እንቅስቃሴ ያካሄዱ ይገኛሉ በማለት የተደመጡ ሲሆን በተለይ የኦሮሞ ተወላጅ ሆነው ለጽንፈኞቹ ቡድኖች የሚደግፉ ለጽንፈኛው ቡድን ስስ ልብ ያላቸው በሙሉ ወደኛ ትግል ሊመለሱ ይገባል፣ ከህዝባቸው ጎን ሊመለሱ፣ ከህዝባቸው ጎን ሊቆሙ ይገባል በማለትም ሲማጽኑ የተደመጡት በተለይ እነ አክቲቪስት ጀዋር መሐመድ እንዲሁ ሌሎች የኦሮሞ ተወላጅ ፖለቲከኞች ልሂቃንና አክቲቪስት የሚሏቸውን አካላትም በሰላማዊ መንገድ ከኛ ጎን እንዲሰለፉ ከፍተኛ ጥረት እያካሄድን እንገኛለን ሲሉም ነው የተደመጡት። በተለይ አቶ ሽመልስ አብዲሳ ከሰሞኑ በአዲስ አበባ ከተማ እየተካሄደ የሚገኘውን የምክክር ኮሚሽኑን ተከትሎ አዲስ አበባ ከተማ የኦሮሞ ነች፣ አዲስ አበባን እንዴትም ብለን ወደ ህዝባችን እንመልሳለን፣ ለዚህ ግን ህዝባችን ከኛ ጎን ሊቆም ይገባል፣ አሁን በስልጣን ላይ የሚገኘው የኦሮሞ መንግስት ነው፣ ይህንን የኦሮሞ መንግስት የምናጣ ከሆነ ከ100 ዓመት በፊት እንደተፈጸመብን ዳግም ወደ ባርነት እንገባለን፣ ከዚህ ባርነትም በ100 ዓመት ውስጥም መውጣት አንችልም ሲሉም ነው የተደመጡት። የኦሮሞ ህዝብ በምን ያህል ጊዜ ወይም ደግሞ መቼ በባርነት እንዳሳለፈ ባይታወቅም አቶ ሽመልስ አብዲሳ ግን ስልጣን የምናጣ ከሆነ አደጋ ነው፣ ወደ ባርነት እንገባለን እያሉ ህዝብ ከጎናቸው እንዲሰለፍ፣ ህዝብ ብልጽግናን እንዲጠብቅ፣ ህዝብ በስልጣን ላይ የሚገኘውን አገዛዝ እንዲጠብቅና ለአገዛዙም ዘብ እንዲቆም ሲጠይቁ ይደመጣሉ። በተለይ የኦሮሞ ልሂቃንና ባለስልጣናት ደግሞ ፈጽሞ ከአገዛዙ ጎን እንዲቆሙ በተለይ ከጠላት ጎን ከባንዳ ጎን ፈጽሞ ልትቆሙ አይገባም በሚል እየተማጸኑ እንደሚገኙ ተሰምቷል። ሌላው ከ50 ዓመት በላይ ለኦሮሞ ህዝብ እታገላለሁ ብሎ የሚለው የሸኔ ኃይል የሸኔ ቡድን ወይም የኦሮሞ ነጻነት ሰራዊትም ቢሆን አሁን ላይ ለጽንፈኛው ቡድን ስስ ልብ እያሳየ ይገኛል። የጽንፈኛው ቡድን ደጋፊና ተላላኪ ሆኗል ሲሉ ሲወነጅሉ የተደመጡት አቶ ሽመልስ አብዲሳ ሁላችንም በአንድነት
እንቁም፣ ይሄ ካልሆነ ግን ስልጣናችን ሊያከትምለት ይችላል በማለት ስጋታቸውን ሲገልጹም ነው የተደመጡት። እንግዲህ የኢትዮጵያ ፖለቲካ በከፍተኛ ሁኔታ ውጥንቅጥ ውስጥ የገባበት ጊዜ ላይ እንገኛለን። በመላው ሀገሪቷ ጦርነት ተባብሰው የቀጠሉበት ሁኔታዎች ይታያሉ። ህዝቡ ጦርነት በቃን፣ የእርስ በርስ ጦርነት ይቁም እያለ እየጠየቀ ነው የሚገኘው። በተለይ አሁን ደግሞ ከህወሓት ጋር ጦርነት ሊነሳ ነው በሚል በከፍተኛ ሁኔታ አፈሳ ተባብሶ የቀጠለበት ጊዜ ላይ እንገኛለን። የእርስ በርስ ጦርነቶች፣ አፈሳዎች፣ ውድመቶች፣ የንጹሃን ዜጎች ግድያ፣ እገታ፣ ሞት፣ መፈናቀሎች በዚህ ብልጽግና ወደ ስልጣን በመጣበት በ8 ዓመት ውስጥ ተባብሶ የታየና ህዝቡ በከፍተኛ ሁኔታ እያወገዘው ይገኛል ማለት ነው። እንግዲህ ወዳጆቻችን፣ አድማጮቻችን ይህ አዲስ ቻናል ነው። ለቻናላችን አዲስ ከሆናችሁ የቻናላችን ቤተሰብ እንድትሆኑ ከወዲሁ እንጠይቃችኋለን። እንዲሁ በቀጣይ ቪዲዮቻችን ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን በማለት እኛ ከወዲሁ ልንሰናበታችሁ እንወዳለን። የቻናላችን ቤተሰብ ሆኖ ላይክ፣ ሰብስክራይብ በማድረግ ቻናላችንን ደግፉ። ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ተሰናበትናችሁ። ሰላም ሁኑ።